ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ለመላው የክርስትና እምነት ተከታዮችም እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዓሉም የሰላም የጤና የጸጋ የፍቅር እንዲሆንላችሁም ከልብ እመኛለሁ። በዓሉስ እንዴት አለፈ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በዚህ ሰዓትም እንግዲህ በሊቨርፑል ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከተው ዛሬ ቀን ላይ አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው ነበረ። ነገ ምሽት እንግዲህ ሊቨርፑል በኤሚሬትስ ከአርሰናል ጋር የሚኖረው ጨዋታ አለ። ከዛ ጨዋታ በፊት እንግዲህ ባነበራቸው ቆይታም የተለያዩ ነጥቦችን አንስተዋል። ያንን የምንመለከት ይሆናል። ሳቡዝ ላይም የሰጠው አስተያየት አለ። እንደዚሁም ስቴቨን ባጀቲችን የተመለከተም ዘገባ ይኖረናል። እነዚህን እንግዲህ በቆይታችን የምንመለከት ይሆናል። በእነዚህ ዙሪያም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮችን ማመሪያ ይሆናል። በመጀመሪያ የምንመለከተው አሰልጣኝ አርነ ስሎት ከነገው ከአርሰናል ጨዋታ በፊት ከጋዜጠኞች ጋር የነበራቸውን ቆይታ ይሆናል። በቆይታቸውም እንግዲህ የተለያዩ ነጥቦችን ማንሳት ችሏል። ከነዚህ መካከል እንግዲህ አንደኛው በቡድን ዜና ዙሪያ ነው። ሂጎ ኤኪቲኬን በተመለከተው በሰጡት አስተያየት እስከ ዛሬ ድረስ ምንም አይነት ልምምድ እንዳልሰራ ነው የተናገሩትና ምናልባት ዛሬ ከሰዓት በኋላ እንደዚሁም ደግሞ ነገ ጠዋት ላይ የሚሆነውን አይተን በነገው ጨዋታ ላይ ይሳተፋል አይሳተፍም የሚለውን ነገር እንወስናለን ብለዋልና እስካሁን ድረስ ባለው እንግዲህ ሂጎ ኤኪቲኬ በነገው ጨዋታ ላይ የመሳተፍ እድሉ በጣም ጠባብ ነው እያሉን የሚገኙት። በተጨማሪም በአርሰናል ቡድን ጥንካሬ ዙሪያ በሰጡትም አስተያየት ዋናው ጥንካሬያቸው በጣም ብዙ ጥንካሬ ስላላቸው ነው። ምንም አይነት ድክመት የሚታይባቸው ቡድን አይደለም። ጎሎችን ያገባሉ። በክፍትም ጨዋታ ጎል ሲያስቆጥሩ ተመልክተናል። በቆሙ ኳሶችም ጎል ሲያስቆጥሩ ተመልክተናል። በቀላሉም ጎል የሚቆጠርባቸው ቡድን አይደለም። ከኋላ መስርቶም ሲጫወቱ በጣም ጥሩ ቡድን ናቸውና እስካሁን ድረስ ባለው በፕሪሚየር ሊግ ውስጥ ምንም አይነት ጉድለት የሌለባቸው ቡድን ቢኖሩ አርሰናሎች ናቸውና በዛ ምክንያትም አንደኛ ደረጃ ላይ መቀመጣቸው ይገባቸዋል የሚል አስተያየትን ሰጥተዋል። እንደዚሁም በመሀል ተከላካዮቹ በማርክ ጌና በዝውውር ጉዳዮችም አስተያየታቸውን ሰጥተው ነበር። በዚህ ዙሪያ በሰጡት አስተያየት ሁልጊዜም እንደምናገረው እዚህ ላይ ወጥቼ በዝውውር ጉዳዮች ላይ ለእናንተ የምናገረው ምንም ነገር የለም፣ አዲስ ነገር የለም። እውነት ነው አሁን ላይ ያሉን ሁለት የመሀል ተከላካዮች ብቻ ናቸው። በእርግጥ ጆ ጎሜዝ ከጉዳት ተመልሶልናል። ነገር ግን ማንም አሰልጣኝ ሁለት የመሀል ተከላካዮች ብቻ ቢኖሩት ደስተኛ አይሆንም። ነገር ግን የጆ ጎሜዝ ወደ ሜዳ መመለስ ደግሞ በጣም ጥሩ የሚባል ዜና ነው። እንዳጠቃላይ ከተመለከትን ግን ጆቫኒ ሌዮኒም ቡድን ውስጥ አለ። ከጉዳት አገግሞ በቀጣይ አመት ጨዋታዎችን መጀመር ሲችል እንዳጠቃላይ እንደ ቡድን ጠንካራ የሆነ የተከላካይ ስፍራ ይኖረናል የሚል ሀሳብን ሰንዝሯል። በተጨማሪም በአጠቃላይ በተጎዱ ተጫዋቾች ዙሪያ በሰጡት አስተያየት በዚህ ሰዓት እንግዲህ የተለያዩ ተጫዋቾች ከቡድናችን ጋር አይደለም የሚገኙት፣ ለመጫወትም ብቁ አይደለም። ነገር ግን እነዚህ ተጫዋቾች ወደ ቡድኑ ተመልሶ ከጉዳታቸው አገግሞ መሐመድ ሳላም ከአፍሪካ ዋንጫ መጥቶ መጫወት ሲችሉ ግን በጣም ጠንካራ ቡድን አለን። ከዚህ የተሻለ የውድድር ዘመንም ማሳለፍ የምንችልበት ልዩ የሆነ የውድድር ዘመንም አሁንም ድረስ ማሳለፍ እንችላለን ብዬ አስባለሁ። ምክንያቱም ደግሞ ይህ ቡድን በሊጉ ጥሩ ባልሆነባቸው ጊዜያቶች ራሱ ዋንጫ ማንሳት እንደሚቻል ከዚህ በፊት በተደጋጋሚ ያሳየው ነገር ነው። እንደዚሁም ደግሞ በአንዳንድ ጨዋታዎች ላይ ራሱ ምርጥ የሚባል ብቃታቸውንም ሲያስመለከቱን ተመልክተናል። አሁን ለምሳሌ ከኢንተር ሚላን ጋር፣ ከአትሌቲኮ፣ ከሪያል ማድሪድ ጋር እንደዚሁም ደግሞ ከአስቶን ቪላ ጋር ባደረግናቸው ጨዋታዎች ራሱ ምን ያህል ጥሩ እንቅስቃሴ ማድረግ እንደምንችል ማሳየት የቻልንባቸው ጨዋታዎች ናቸውና በጣም ጥሩ የሚባል ቡድን አለን። በጣም ጥሩ ተሰጥኦ ያላቸው ተጫዋቾች አሉንና ከዚህ በኋላም ባሉ ውድድሮች የተለየ ነገርን ማድረግ እንደምንችል እናምናለን። ኤፍ ኤ ካፕ ገና ጨዋታ ማድረግ አልጀመርንም። ሰኞ ዕለት የሚደረጉ ጨዋታዎች ነው የምንጀምረው። እንደዚሁም በሻምፒዮንስ ሊግም አሁንም ድረስ አለንበትና ፕሪሚየር ሊጉ ላይ እንኳን ጥሩ ውጤትን ባናስመዘግብ ዋንጫውን ባናነሳም እንኳን ኤፍ ኤ ካፑንና ቻምፒዮንስ ሊጉን የማንሳት እድል አለን ብዬ አስባለሁ። ምክንያቱም ደግሞ በጣም ጥሩ የሚባል ቡድን ጥሩ የሚባሉ ተጫዋቾች ስላሉንና በቡድኑ በጣም ደስተኛ ነኝ። ከሪቻርድ ሂውዝ እንደዚሁም ደግሞ ከባለቤቶቹ ጋር ሙሉ ለሙሉ ተስማምቼ ነው እየሰራው ያለሁትኝ። ምናልባት ብዙ ገንዘብ አውጥተናል የሚሉ ወሬዎች ተስፋፍተው ሊሆን ይችላል። ነገር ግን ደግሞ በጭራሽ ብዙ ገንዘብ አውጥተናል ብዬ አላስብም። ምክንያቱም ደግሞ በጣም ብዙ ተጫዋቾችንም ብዙ ሽያጮችንም በክረምት የዝውውር መስኮት ማግኘት ይችላልና ከሽያጩ ትንሽ ከፍ ያለ ገንዘብን አውጥተን ሊሆን ይችላል። ነገር ግን ደግሞ የሸጥናቸውን ተጫዋቾች ብቻ ነው የተካኑና ያን ያህል ከፍተኛ የሚባል ወጪን አውጥተናል ብዬ አላስብም። በተለይ ደግሞ አሁን ተጫዋቾች በተጎዱበት ሰዓት ይህ ነገር በደንብ እየታየ ነው የሚገኘውና ቡድኑ አሁንም ጉዳቶች ቢኖርበትም ግን አሁንም የተሻለ ነገርን ማድረግ የሚችል ቡድን አለ ብዬ አስባለሁ የሚል ሀሳብን ሰንዝረዋል። ሊቨርፑል አሰልቺ የሚባል ጨዋታን ነው እየተጫወተ የሚገኘው በሚለው ዙሪያ በሰጡትም አስተያየት በዚህ ሰዓት
ይህንን ነገር መስማት ትንሽ ይከብዳል። ነገር ግን ደግሞ ሙሉ ለሙሉም ደግሞ አልስማማበትም ማለት አይደለም። ምናልባት እኔ ቦሪንግ ነው የሚለውን ቃል ላልጠቀም እችላለሁ። ምክንያቱም አንዳንድ ነገሮችን ከግምት ውስጥ ማስገባት ያሉብን ነገሮች ስላሉ እንደ አጠቃላይ ግን ብዙ ዋንጫዎችን ማንሳት እፈልጋለሁ። እነዚህን ዋንጫዎች በምናነሳበት ሰዓት ደግሞ በጣም እያጠቃን በጣም በሚያዝናና ያጮት ስታይል ብናነሳ በጣም ነው ደስ የሚለኝ። ያንንም ነገር ደግሞ ለማድረግ ከፍተኛ ጥረት እያደረግን ነው የምንገኘው። አጥቅተን ለመጮት በጣም ፍላጎት አለን። እናም በዚህ ሰዓት ማለት የምችለው ነገር ቢኖር ምንድነው ቡድኑም ያንን ነገር ለማምጣት በጣም ከፍተኛ ጥረት እያደረገ ነው የሚገኘው። እናም ያንን ነገር ለማምጣት ኳሱን ኮንትሮል በማድረግ ነው እየጀመረን የምንገኘው። ነገር ግን ደግሞ ኳሱን ይዛሃል ማለት እያጠቃህ ነው ማለት አይደለም። ያንን ነገር ለማድረግ በጣም ወደፊት መሄድ ያስፈልጋል። ብዙ እድሎችን መፍጠር ያስፈልጋልና ያንን ነገር እያደረግን አይደለም የምንገኘው። ቻንሶችን ክሬት ማድረግ ላይ እየተቸገረን ነው የምንገኘውና ያንን ነገር ለመቅረፍም በጣም ከፍተኛ ጥረት እያደረግን ነው የምንገኘው። አንድ ነገር ግን መናገር የምፈልገው ነገር ቢኖር ምንድነው ጨዋታዎችን ማሸነፍ እንፈልጋለን። እነዚህን ጨዋታዎች ደግሞ በጣም እያጠቃን በጣም በሚያምር የጨዋታ ስታይል ብናሸንፍ ደግሞ የበለጠ ደስ ይለናል። በዚህ ሲዝንም እንግዲህ አንዳንድ ጨዋታዎች ላይ ያንን ነገር ማሳየት እችለን ነበረ። አሁን ለምሳሌ ከአስቶን ቪላ ጋር ከሪያል ማድሪድ ጋር በእነዚህ አይነት ያጮት ስታይል ነበረ ጨዋታዎችን ስናሸንፍ የነበረው። በጣም የሚያምር ጨዋታም ስንጫወት ነበረ። ነገር ግን በሙሉ ሲዝን ይህንን ነገር መተግበር አልቻልንምና አንዳንድ ጨዋታዎች ላይ ጥሩ ስንሆን፣ ሌሎች ጨዋታዎች ላይ ደግሞ በጣም ስንቸገር መመልከት ችለናልና ወጥ የሆነ ነገርን አይደለም እያሳየን የምንገኘውና ወጥነት የጎደለውን ነገር በማሳየታችን ነው እየተቸገርን የምንገኘው እንጂ በጣም ጥሩ የተጫወትንባቸው አሉ። በተለይ ከትልልቅ ቡድኖች ጋር ስንገናኝ ጥሩ ስንንቀሳቀስ ነበረ። ነገር ግን ደግሞ በብዛት ማሸነፍ የምንችላቸው ጨዋታዎች ላይ ግን ስንቸገር እየተመለከትን ነው የምንገኘውና ይህንን ነገር ደግሞ ለመቅረፍ ደግሞ ኮንሲስተንሲ ወይም ደግሞ ወጥነት ነው የሚያስፈልገና ያንንም ነገር ለማምጣት ደግሞ ከፍተኛ ጥረት እያደረግን ነው የምንገኘው። ባለፉት 9 ጨዋታዎች ምንም ሽንፈት አላጋጠመንም። ነገር ግን ደግሞ ከነዚህ ጨዋታዎች መካከል ደግሞ በአቻ ውጤት ያጠናቀቅንባቸው አሉ። በተለይ ደግሞ ከፉልሃም ጋር ባደረግነው ጨዋታ ላይ እንደተመለከታችሁት መጨረሻ ደቂቃ ላይ አስቆጥረን አሸንፈን ስንል በመጨረሻ ደቂቃ በተቆጠረብን ግብ አቻ መውጣት ችለናልና እንደዚህ አይነት ጨዋታዎችንም እያደረግን ነው የምንገኘውና ይህንን ነገር ለመቅረፍ ወደ ወጥነት ለመምጣት ምርጥ ብቃታችን ለማምጣትም እንግዲህ ከፍተኛ ጥረት እያደረግን ነው የምንገኘው የሚል አስተያየትን ሰጥተዋል። በስተመጨረሻም የነገ ጨዋታ ሌላ በጣም ፈታኝ የሚባል ጨዋታ ነው። ነገር ግን ደግሞ ባሉን ተጫዋቾች የነገን ጨዋታ አሸንፈን ለመውጣት ከፍተኛ ጥረት የምናደርግ ይሆናል። ያሉንም ተጫዋቾች ለነገ ጨዋታ ብቁ ናቸውን ብዬ አስባለሁ የሚል አስተያየትን ሰጥተዋል። እንግዲህ የአሰልጣኝ አርነ ስሎት የሚሰጡት ጋዜጣዊ መግለጫ ብዙ ጊዜ እንግዲህ ወሬ ብቻ ነው እየሆነብን የሚገኘው። በጣም ብዙ ያወራሉ። ነገር ግን ደግሞ በተግባር እየተመለከት ነው ያለነው ነገር ደግሞ የተለየ እየሆነብን ነው የሚገኘው። በነገው ዕለትስ ምን አይነት ነገር ይፈጠራል የሚለው ነገር እንግዲህ አብረን የምንመለከት ይሆናል። በመቀጠል የምንመለከተው ደግሞ ዶሚኒክ ሶቦዝ ላይ የሰጠውን አስተያየት ይሆናል። ዶሚኒክ ሶቦዝ ላይ እንግዲህ ከነገ ጨዋታ በፊት ከስካይ ስፖርት ጋር በነበረው ቆይታ ሁለት አስገራሚ የሚባሉ አስተያየቶችን ሰጥቷል። አንደኛው በፕሪሚየር ሊጉ ምንም አይነት ቀላል የሚባል ጨዋታ የለም፣ አስቸጋሪ ጨዋታዎች ናቸው ያሉት። እናም ጃንዋሪ ላይ ሆነህ ገና ዋንጫውን አሸንፈናል ማለት አችልም። ስለዚህ እኛ ከሻምፒዮኖቹ ጋር ሳይሆን እየተጫወትን የምንገኘው አርሰናሎች ናቸው ከሻምፒዮኖች ጋር እየተጫወቱ የሚገኙት። በእርግጥ በዚህ ሰዓት ላይ አርሰናሎች የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን በጣም የተሻለ ቦታ ላይ ነው የሚገኙት። የተሻለ እድል እንዳላቸውም እናውቃለን። ነገር ግን ደግሞ ገና 20 ጨዋታ ብቻ ነው የተጫወት ነው። የነገው ጨዋታ 21ኛ ጨዋታችን ነው የሚሆነውና ከዛ በኋላ በጣም ብዙ ጨዋታዎች አሉ። በፕሪሚየር ሊግ ደግሞ ምንም ነገር ሊፈጠር ይችላል። እናም አርሰናሎች ምንም እንኳን ለዋንጫውን ለማንሳት በጣም ከፍተኛ እድል ቢሰጣቸውም እንኳን ማንቸስተር ሲቲንና አስቶን ቪላን መርሳት ያለብን አይመስለኝም የሚል አስተያየትን ሰጥቷል። ሁለተኛ ላይ የሰጠው አስተያየት ደግሞ በሊቨርፑል ወቅታዊ አቋምና እንዴት መመለስ ይቻላል በሚለው ዙሪያ ነውና በሰጠውም አስተያየት ሊቨርፑልን እንዴት ነው መመለስ ያለብን የሚለው መፍትሄ የመናገር ስራ የኔ አይደለም። በክለብ ውስጥ ብዙ ሰዎች መፍትሄዎችን ለማግኘት የሚታትሩ አሉና እነሱ መፍትሄውን ያገኛሉ ብዬ አስባለሁ። ነገር ግን ደግሞ እያንዳንዱ ተጫዋች ይህንን ቡድን እንዴት ነው መመለስ ያለብን የሚለው ዙሪያ ላይ እንግዲህ የየራሱ ሀሳብ አለ በውስጡ የሚያስቀረው። እኔም የራሴ ሀሳብ አለ። ነገር ግን እዚህ ላይ የምናገረው ነገር የለም። ብቻችንን የምናወራው ነገር አለ። ከዛ እንደ ቡድን የምናወራው ነገር አለ። እዛ ላይ እንግዲህ ሀሳባችንን የምንሰነዝር ይሆናል። ምክንያቱም አሁን ካለንበት ነገር ውስጥ መውጣት አለብን። እንደ ሊቨርፑል አሁን የተቀመጥንበት ቦታ አሁን እያሳየ ነው ያለው አቋም ትክክለኛ አይደለም ወይም ተገቢ አይደለምና ከዚህ ነገር ውስጥ ለመውጣት እንግዲህ ሁላችንም የራሳችንን አስተዋጽኦ እናደርጋለንና ያንን ነገር ደግሞ እንደ ቡድን ተሰብስበን ስንመካከር የምናወጣው ነገር ይሆናል እንጂ አሁን ላይ ወጥቼ ሚዲያ ላይ የምናገረው ነገር
አይደለም የሚል ሀሳብን ሰንዝሯል። በዚህ ዙሪያ እንግዲህ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁ። በመቀጠል የምንመለከተው ስቲቨን ባጀቲችን የተመለከተውን ዘገባ ሲሆን ስቲቨን ባጀቲች አዲስ ጉዳት አጋጥሞታል ተብሏል። እንደሚታወቁ እንግዲህ ስቲቨን ባጀቲች በቅርቡ ወደ ሜዳ ይመለሳል ተብሎ ተጠብቀው ነበር። በተለይ ደግሞ በጂም ብቻውን እንቅስቃሴ ሲያደርግ ተመልክተነው ነበር። እንደዚሁም ደግሞ ሜዳ ላይም አንድ ሁለት ነገሮችን ጀምሯል እየተባለ ነው የነበረው። ነገር ግን አሁን ላይ አዲስ ጉዳት አጋጥሞታል ተብሏል። በዚህ ጉዳት ምክንያትም እንግዲህ እስከ ጃንዋሪ መጨረሻ ድረስ ከሜዳ እንደሚርቅ ነው እየተነገረ የሚገኘውና ከዛ በኋላም ወደ ሜዳው ሲመለስ ራሱ የዋናው ቡድን ውስጥ እድል ይሰጧል ተብሎ አይጠበቅም። በቅርቡ እንግዲህ ሊቨርፑል በኤፍኤ ካፕ ከባርንስሌ ጋር ጨዋታ ይኖረዋልና ምናልባትም በዛ ጨዋታ ላይም ኢንቮልቭ ሊያደርግ ይችላል የሚል ግምት ነበረ። ነገር ግን አሁን ላይ ባጋጠመው አዲስ ጉዳት ምክንያት በዛ ጨዋታ ላይ እንደማይኖርም እስከ ጃንዋሪ መጨረሻ ድረስ በዚሁ ጉዳት ምክንያት ወደ ሜዳ እንደማይመለስም ተነግሯል። ከዛ በኋላም ወደ ሜዳ ለመመለስ ምን ያህል ጊዜ ይፈጅበታል የሚለው ነገር ራሱ በጣም ትልቅ ጥያቄ ነው እየሆነ የሚገኘው። ቢመለስ ራሱ በዋናው ቡድን ውስጥ የመጮቻ እድል ይሰጧል ተብሎ አይጠበቅም። ምናልባትም በ21 ዓመት በታች ቡድን ውስጥ ይጫወታል ተብሎ ነው እየተጠበቀ የሚገኘው። ይህ ተጫዋች እንግዲህ በጣም ትልቅ ተስፋ ተጥሎበት የነበረ ተጫዋች ነው። በተለይ ደግሞ እነ ፋቢኒዮ እነ ሄንደርሰን ጥሩ ባልነበረበት ጊዜ በጉዳት በተቸገሩበት ጊዜ እንግዲህ በቋሚነት ሲጀምር የነበረ ተጫዋች ነው የነበረውና በዛ ሰዓትም እንግዲህ በጣም ምርጥ የሚባል እንቅስቃሴን ማስመልከት ችሎ ነበረ። በተለይ ሊቨርፑል ከኒውካስል ዩናይትድ ጋር ባደረገው ጨዋታ ላይ በቋሚነት ጀምሮ ምን ያህል ጥሩ ተጫዋች እንደነበረ መመልከት ችለን ነበረ። ከዛ በኋላም እንግዲህ የሊቨርፑል 6 ቁጥር ቦታ ላይ የረዥም ጊዜ ተተኪ ተጫዋች ይሆናል ተብሎ ተጠብቆ ነበረ። በተለይ ባይጎዳ ኖሮ በዚህ ሰዓት አሰልጣኝ አርነ ስሎት የሚፈልጉት የአጮት ስታይል አይነት የሚሆን ተጫዋች ነው ተብሎ ሲጠበቅ ነበረ። ነገር ግን በጉዳት ምክንያት ረዥም ጊዜ እንግዲህ ከሜዳ ርቋል። ባለፈው ሲዝን እንግዲህ በላስ ፓልማስም ጥሩ የሚባል እንቅስቃሴን ማሳየት ችሎ ነበር በውሰት በነበረበት ቆይታ። ከዛ በኋላም እንግዲህ ወደ ሊቨርፑል ሲመለስ ምናልባትም ከመጀመሪያው ጀምሮ በዚህ ሲዝን የተለያዩ የመጮቻ እድል ሊያገኝ ይችላል ተብሎ ሲጠበቅ ነበረ። ነገር ግን ይኸው እስካሁን ድረስ በጉዳት ምክንያት ምንም አይነት ጨዋታ አልተጫወተም። አሁንም በጉዳት ምክንያት ቢያንስ እስከ ጃንዋሪ መጨረሻ ድረስ ወደ ሜዳ እንደማይመለስ ተናግሯልና ከዚህ በኋላ ሊቨርፑሎች ምን ያህል ይታገሱታል፣ እስከ መቼስ ጊዜ በሊቨርፑል ይቆያል የሚለው ራሱ በጣም ትልቅ ጥያቄ እየሆነ ነው የመጣ የሚገኘው። ምክንያቱም ለሊቨርፑል ከተጫወተ እንግዲህ በጣም ረዥም ጊዜ ሆኖታል። በጉዳት ምክንያት ለረዥም ጊዜ ይኸው እስካሁን ድረስ እየተጫወተ አይደለም የሚገኘው። በዚህ ሲዝን እንኳን ከክረምቱ ጀምሮ በሊቨርፑል ሊጫወት ይችላል የሚል ግምት ተሰጥቶት ነበረ። ነገር ግን በጉዳት ምክንያት እስካሁን ድረስ አልተጫወተምና ከዚህ በኋላ ሊቨርፑሎች ብዙ ይታገሱታል ብዬ አላስብምና በቅርቡም ሊቨርፑል ሊለቅ የሚችልበት እድል አለ ብዬ አስባለሁ። እናንተስ በዚህ ተጫዋች ዙሪያ ያላቸው ሀሳብ ምንድነው? ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም በአጠቃላይ ባነሳናቸው ነጥቦች ዙሪያም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።